ሻሎም ዛሬ የመጣሁት በመንፈስ ቅዱስ የእግዚአብሔር ልብ በሚለው ሐሳብ ላይ ስለ መሪዎች ሳይሆን ስለ ተመሪዎች ጥቂት ነገር ለማስተላለፍ ነው። ትውልዳችን ከተያዘባቸው ጉዳዮች መካከል በጣም አስቸጋሪ የሆነው ነገር ምንድነው? ተመሪዎች ወይንም ደግሞ ሊደሮቻችንን በምን መልክ ነው ምንረዳቸው የሚለው ሐሳብ በትውልድ ውስጥ በጣም ትውልዱ ከታነቀበት ወይንም ከተመታበት ጉዳይ በጣም አደገኛው ትውልዱ ወደ ራዕይ ወደ ከፍታው ወደ ተጠራበት ነገር እንዳይገባ የሚከለክል ከፍተኛ የሰይጣን እስራት ነው ብዬ የማምነውን ነገር ነው የማስተምራችሁ። ይሄን ከዚህ ነገር ወተን ዛሬ ወደ ማስተምረው ነገር ከመጣን በጣም እርግጠኛ ሆኜ የምነግራችሁ በጣም ብዙዎቻችሁ ሰክሰስፉል ትሆናላችሁ፣ ስኬታማ ትሆናላችሁ። ስኬታማ የምትሆኑ ታዲያ በተሰማራችሁበት በምትሰሩት ስራ ላይ የመሪዎቻችሁን ቃል ከታዘዛችሁና የመሪዎቻችሁን ሐሳብ ካስፈጸማችሁ ስኬታማ በመሆን ህይወታችሁን እንደምትጨርሱ አምናለሁ። እና ለመግቢያ እንዲሆነን ስለ ሊደርሺፕ የምታውቁትን ሐሳብ ጥቂት ልናገር። በጣም ብዙ ጊዜ እንደምታውቁት ስለ ሊደሮች ነው ትምህርት ያለው። ሊደር ስለ ማስነሳት፣ ሊደር እንደዚህ የሆነ ባህሪ ያለው ሊደር ማለት ትርጉሙ እንዲህ ነው። የሊደሮች 5 ባህሪያት 16 የሊደር እይታዎች ምናምን የሚሉ ትምህርቶች ሰዎችን ሊደር ለማድረግ በጣም ብዙ ስልጠናዎች ይሰጣሉ። የተከታዮች ወይንም የአብሮ ሰራተኞች የሚል ስልጠናዎች ብዙ አላይም። ሁላችን ግን ዋና መሪ ወይንም ፍሮንት ላይን መሆን አንችልም። አንድ ጊዜ የፎርመር ፕራይም ሚኒስተሩ ሚዲያ ላይ ሲናገሩ እንደ ወንበሩ አንድ ሆነ እንጂ ሰው ሁሉ እየወጣ ቢሞክረው ጥሩ ነበረ አሉ። በማንኛውም መስክ ያሉት መሪዎች ውስን ናቸው። ለምሳሌ ባንክ ቤት ብትሄዱ ፕሬዝዳንቱ አንድ ነው መሆን የሚችለው። ብራንች ላይ ከሆነ ማናጀሩ አንድ ነው መሆን የሚችለው። የቀሩት ቫይስ እየሆኑ ከዛ በእያንዳንዱ ዲቪዥን ውስጥ ደግሞ የስራ ድርሻ ወስደው ነው ሁሉም የራሳቸውን ስራና ተግባር የሚሰሩት። ግዴታ ሁሉ ሰው ማናጀር አይሆንም፣ ሁሉ ሰው ፕሬዝዳንት አይሆንም፣ ሁሉ ሰው ጠቅላይ ሚኒስትር አይሆንም፣ ሁሉ ሰው ዋና ሐዋርያ የቤተ ክርስቲያን መስራችና ባለራዕይ ሆኖ አይመጣም። ይሄ ግዴታ ነው። በውዴታ በስምምነት እንደው ሊደር ብናበዛ በቲም ብንመራ በግሩፕ ብንሰራ የሚባል ነገር አይደለም። እያንዳንዱ የሥራ ድርሻና የሥራ ክፍል ስላለው ሁሉም በራሱ ስራና ክፍል ውስጥ የድርሻውን ስለሆነ የሚወጣው መሪነት አንድ ክፍል ወይንም አንድ ስፍራ ላይ ያለ ኃላፊነት ነው የሚል አቋም ሊኖረን ይገባል። ሁላችንም ከስር ያለ ሰራተኛ ከታች ጀምሮ ለምሳሌ ከአንድ ሚኒስቴር መስሪያ ቤት ብትገባ ከበሩ ጀምሮ የኃላፊነት ስራ የተሰጣቸው እዛ መስሪያ ቤት ውስጥ የሚሰሩ ሰዎች አሉ። አንድ ቤተ ክርስቲያን ብትሄድ ከበር ጀምሮ ከምትገባበት በሩን እየጠበቀ ካለው ሰው ጀምሮ እስከ ሐዋርያው ወይንም ባለራዕዩ ድረስ እስክትደርስ ድረስ በጣም ብዙ የሥራ ድርሻዎችና ኃላፊነቶች አሉ። በሁሉም ስፍራ ላይ ሁሉም ሰው የራሱ ድርሻና ኃላፊነት አለው። ግዴታ ሁሉም ሰው ሚኒስተር መሆን አይችልም። ሁሉም ሰው በር ላይ ጠባቂ መሆን አይችልም። ወይንም ጽዳት ሰራተኛ አይሆንም፣ ወይንም ሴክሬተሪ አይሆንም። ሴክሬተሪ የራሱ ክፍል አለው፣ ጽዳት ሰራተኛ የራሱ ክፍል አለው። ስለዚህ አሁን የተቀናጀ ስልጠና፣ የተቀናጀ አስተሳሰብ፣ የተቀናጀ አመለካከት ለአንድ አገር፣ ለአንድ ትውልድ፣ ለአንድ መስሪያ ቤት፣ ለአንድ ቤተ ክርስቲያን ምን ያህል ጠቃሚ ነው። እንግዲህ ስለ ተመሪዎች ነው ዛሬ የምናወራው። ዋይ አይ ፎሎ ማይ ሊደር
ለምንድነው መሪዬን መከተለው? ለምንድነው መሪዬን መታዘዘው? ለምንድነው ለመሪ መገዛው? ይሄንን ጥቅም ነው የማስተምረው። ይሄንን ጥቅም ነው የምተረጉመው። ስተረጉምላችሁ ስለ መሪው ነው ማወራው። ግን ስትረዱት ተመሪዎች እንደሆናችሁ አስባችሁ ነው መረዳት ያለባችሁ። ተመሪ የሆንኩኝ እኔ አሁን የምመራበት ቤተክርስቲያን አለኝ። የምመራበት ደግሞ ካውንስል አለኝ። ካውንስል ላይ ሲሄድ ምንም እንኳን የኢትዮጵያ ቪዥነሪ አብያተ ክርስቲያን ህብረት ፕሬዝዳንት በሆንም የተልእኮ ለትውልድ ባለራዕይ ሆኜ የምመራው ብዙ ብራንች ቸርችና ብዙ አብያተ ክርስቲያናት በስሬ ቢኖሩ ካውንስል ሲሄድ ግን እመራለሁ። ለምን? የካውንስሉ ፕሬዝዳንት አለ፣ ጠቅላይ ጸሐፊዎች አሉ። ስለዚህ የግድ መሪ ስትሆን በክፍልህ ነው እንጂ በቃ ሁሌ ቶፕ ሁሌ እንትን ይሄ ኢማጂነሪ የሆነው ጠላትነት እየዘራ በውስጣችን ሁል ጊዜ መሪዎቻችንን ኮምፕሌን እያደረግን የምንኖርበትን ማይንድ እንድንሽር የሚያስችል ሐሳብ በመረዳት እንድታገኙና እንድትይዙ ነው የማስተምረው ማለት ነው። እና ከዚህ እንነሳ። እኛ የምንመራ ሰዎች ለምንድነው መሪዎቻችንን የምንከተለው? ለምንድነው ለመሪዎቻችን መታዘዝ ያለብን? ለምንድነው ለመሪዎቻችን መገዛትም ያለብን? ሶስት ነገሮችን አያችሁ። የመጀመሪያ መከተል አለብህ መሪህን፣ ሁለተኛ መታዘዝ አለብህ መሪህን፣ ሶስተኛ መገዛት አለብህ። እነኚህ ሶስቱ ነገሮች በህይወትክ ላይ ከሌሉ በአንድ ፕሮጀክት በአንድ የሥራ ራዕይና ግብ ውስጥ ገብተህ አንተ ትክክለኛውን ሐሳብ እያራመድክ አይደለም። አንደኛ መከተል ማለት መሪዬን ለምን እከተለዋለሁ ብለህ ከጠየቀኝ መልሱ የሚሆነው ያየውን ራዕይ ያሰበውን ሐሳብ እሱ ነው የሚያውቀው። ስለዚህ መሪዬን የምከተልበት ምክንያት እሱ ወዳየው ራዕይና ፕሮጀክት አድርጎ ወዳመጣው ሐሳብ የሚወስደኝ መንገዱን የሚያውቅ እሱ ስለሆነ ነው። በመንገድ ነው የምንረዳው። መሪ የሚለው ቃል ስትመለከተው በአማርኛ ፍቺ ውስጥ ከፊትህ የሚሄድ መንገድ የሚመራ ማለት ነው። እስኪ ጌታ ኢየሱስ የተናገረውን ሐሳብ ተመልከቱት። እውር እውርን ቢመራው ውጤቱ ገደል መግባት ይሆናል ይላል። ኦኬ፣ ባለራዕይ መሪ የሚመራ ከሆነ ግን እውር አይደለም ማለት ነው። ወይንም ጠቢብ መሪ የሚመራ ከሆነ እውር አይደለም። ፕሮጀክቱን አስቀድሞ ያየ ከሩቅ ነገሩን የተመለከተ መሪ የሚመራ ከሆነ እውር አይደለም ማለት ነው። አንተ ግን እውር ነህ። አየህ፣ አንተ እውር ነህ፣ እሱ መሪክ ያያል። እውር መሪ ካለህ ራዕይ የሌለው ራዕይ አልባን ህዝብ ቢመራ ይገባችኋል የምለው ፕሮጀክት የሌለው ወይንም ደግሞ ሩቅ ወይንም አንድ ስራን ፈጽሞ ይሄ እዚህ ላይ እንደርሳለን የሚል ፕሮጀክት የሌለው ሰው ያልሰራ ሰው ነገሩን በሐሳቡ በልቡ ያልጨረሰ መሪ ከሆነ ደግሞ ያለ ያ ፕሮጀክት የሌለው ሰው ቢመራክ እውር ነው ማለት ነው። የሚሄድበትን የማያውቅ ግን ስልጣን ለመያዝ ብቻ ከፊትክ የሚሆን ዋና ነኝ ብሎ ለማሰብ ወይንም ደግሞ በእድሜ ወይንም በሆነ ጉዳይ ላይ መሪ እንደሆነ የሚያስብ የሆነ ትልቅ ድርጅት ውስጥ ስለመራ በአገር አቀፍ ደረጃም እመራለሁ በሆነ ነገር ውስጥ እመራለሁ ብሎ የሚያስብ የሆነ የትምህርት ልምድ ስላለው የሚመራ የሚባል የለም። አሁን እውር ከመራ እውር እንደሚመራ የምታውቀው ራዕይ ሳይኖረው ሲቀር ነው። እውር እንደመራህ የምታውቀው መንገዱን የማያውቅ ዴስቲኒውን የማያውቅ መሄጃውን የማያውቅ ሲመራ ማለት ነው። ላንተስ አንተ እውር ነህ። እውር መሆንህ እንደ ስድብ እንዳትቆጥረው። ነገር ግን የሚያይልህ ወይንም አስቀድሞ ነገሩን ያየ የነገሩን ፍጻሜና ነገር የሚያውቅ አይናማ ባለ ራዕይ የሚመራ
ፕሮጀክቱን የሳለ የደረሰ በደንብ አድርጎ ዲዛይን አድርጎ ስትራቴጂ አውጥቶ የጨረሰው ያ ሰው ያንተ አይን ነው። ስለዚህ የመጀመሪያ አቋምክ መሪ የኔ አይን ነው ብለህ ማመን አለብህ። መሪ የኔ መሪ ነው ስትል አይኔ ነው። ለምን? አንተ የት እንደምትሄድ መንገዱን ስለማታውቅ መሪክ አይንክ ነው እሱ የሚመራክ። መሪክ እውር ከሆነ ነው ኢየሱስ ያለው ገደል ትገባላችሁ። መሪክ አይናማ ከሆነ ብዙ እውሮችን ይመራል። ብዙ ራዕይ አልባዎችን ክብራቸው ላይ ያደርሳቸዋል። ዴስቲኒ ላይ ያደርሳቸዋል። ፕሮስፐሪቲ ላይ ያደርሳቸዋል። ትልቅ ፐርፐዝን በሕይወታቸው ይፈጽማል፣ ያደርጋል። አይናችሁ የሚከፈተው በትክክል መሪያችሁ የምትከተሉ ከሆነ ነው። ለምሳሌ አንድ ባለራዕይ የሆነ ሰው ቤተክርስቲያን እግዚአብሔር አምላክ ለትውልድ መልእክት ሰጥቶት ሲልከው እሱ መጥቶ እግዚአብሔር የእሱን አይን የከፈተበትን ያንን መልእክት እስኪሰጥህ ድረስ መልእክቱን ተከትለህ በዚያ ሰው ፓተርንና መንገድ እስክትሄድ ድረስ አንተ ያላየኸውን ያልሰማኸውን የማታውቀውን ነገር ስለሆነ መጥቶ የሚሰጥ ለዛ ነገር እውር ነህ፣ ለዛ ነገር እውቀት የለህም፣ ለዛ ነገር መንገዱን አታውቅም፣ በዛ ነገር ላይ መሄድ አትችልም። ስለዚህ መሪን የምከተለው አይኔ ስለሆነ በቃ እንደዚህ ብለህ ነው ማመን ያለብህ። አሁን ይህንን ስናገር በጣም ኦፌንድ የምትሆኑ ኮሚኒስታዊ ሐሳብ ያላችሁ ሁሉ ሰው እኩል ነው፣ ሁሉም መሪ መሆን ይችላል፣ ሁላችንም የምትሉ የማይተገበር ኢማጂነሪ ይሄ አስማታዊ የሚባል ሐሳባዊ ዓለም ውስጥ ያለ የውሸት ትምክህት አለ፣ የውሸት ሐሳብ አለ፣ የውሸት እይታ አለ። ኖ ብራዘር፣ እውነቱ ምድር ላይ ያለው ሪያሊቲ ነው። እውነቱ አንተ ዝም ብለህ በሐሳብክ ውስጥ በፈጠርከው እኔም መሪ ነኝ፣ ሁሉም መሪ ነው፣ እኩል ነን፣ ኮሚኒዝም ነው የምናራምደው ብትለኝ ይሄ ሪያሊቲ አይደለም፣ ተጨባጭ አይደለም። ለምሳሌ እኔ አሁን እያስተማርኩ ያለውን ነገር ታውቀው ነበር? አታውቀውም። ስለዚህ እኔ ነኝ እያስተማርኩ ያለሁት። የማስተምርህን ነገር መቀበልና ያንን የማስተምርህ ለህይወት ብርሃን አድርገ መጠቀም ጥበብ ነው፣ ማስተዋል ነው፣ መልካምነት ነው። ነገር ግን የማስተምርህን ነገር ዝም ብለህ ናቅ አድርገህ ብትቶ ዩሉዝ ምን ሉዝ አረግ? ይሄ ይዤ የመጣሁት በተከታይነት የሚገኘውን ሰክሰስ ለእውሮች አይን የሚሆነውን የመሪ ድርሻን ሉዝ አረከው። አየል ምን ሉዝ እንዳረክ? አሁን አንተ ኢማጂነሪ በሆነው በአስተሳሰብክ ውስጥ ባለው ነገር ላይ ቆመህ ነው እኔ መሪ ነኝ እከሌ መሪ ነው ሁላችንም መሪዎች ነን ብለህ ኮሚኒዝም ያካሄድከው። ኖ አይደለም። ሪያሊቲው መቀበል ይሄ ትውልድ ግዴታውን። ሪያሊቲው የኢትዮጵያ ትውልድ መሪዎቹን መቀበል ካልቻለ ድንገት ሁሉ ነገር ከፖለቲካ ጋር የምታገናኙ ሰዎች ፖለቲካ አድርጋችሁ እንዳትወስዱ። እኔ ማወራው የኢትዮጵያ ትውልድ መሪዎቹን የመቀበል ቴንደንሲ ወይንም ዝንባሌና አስተሳሰብ የለውም። መሪውን በትክክል ለይቶ የመከተል ባህሪ የለውም። በትክክል ባለራዕይ የመራው ግን በሐሳቡ ከዛ ባለራዕይ ስር ሆኖ በሐሳብ ይቃወመዋል። ባለራዕይን የመከተል ልብ፣ ባለራዕይን የመቀበል ልምድ፣ ባለራዕይ አይኔ ነው ብርሃኔ ነው ብሎ የማመን ልብ የለውም። ስለዚህ የኢትዮጵያ ትውልድ ተከታይ አይሳካለትም። ባለራዕይ ስላየ በሚሄድበት መንገድ ዋጋ ያስከፍለው ይሆናል እንጂ ያየውን ነገር በማድረግ ወደ ስኬት ሊደርስ ይችላል። ተከታይ ሰክሰስፉል ሆኖ አታዩ። ኢትዮጵያ ውስጥ ብዙ ጊዜ ተከታዮች በሐሳባቸው መሪ የመሆን መሪያቸውን የሚቃወም መሪ የመሆን ምናባዊ መሪነት ውስጣቸው ስላለ
ከራሳቸው ጋር የተጣሉ ናቸው ከሚመራቸው መሪ ጋር የተጣሉ ናቸው ስለዚህ ወደሚታየው ወደ ውጤታማው ስኬታማው የህይወት ድንበር አይደርሱም ስለዚህ እኔ የምላችሁ አሁን የመጀመሪያው በመከተሌ ምን አተርፋለሁ መሪን ስከተል ምን አተርፋለሁ ዘላለም የተልእኮ ለትውልድ መሪ ነው የቪዥነሪ መሪ ነው ብከተለው ምን አተርፋለሁ ብሎ አንድ ሰው የሚከተል ተከታይ የሆነ በአሰራሩ የክፍሉን ኃላፊነት እንዲወጣ የተቀመጠ ሰው ማሰብ ያለበት እውነት አለ መቀበል ያለበት ደግሞ የሚያተርፍ እኮ ነው የሚጎዳ አይደለም የሚጎዳማ አለመከተል ነው መከተል ግን ይጠቅማል ለምን አንተ ወዳላየኸው ነገር መሪክ ረጅም ርቀት ሰፊ የሆነ ነገር ያያል ይዞክ ይሄዳል አንድ ጊዜ የፓስተር ቤኒሂንን ፕሮግራም ለመካፈል በፈረንጆች 2007 ጣሊያን ሮም ላይ ገባው እና ብዙ ጊዜ በቴሌቪዥን ያየሁት ዴቪድ የሚባል አንድ ሰው እዛ ኮኦርዲኔት ሲያደርግ አገኘሁት እና ጠጋብዬ አውቀሃለሁ የቤኒንን ቪዲዮዎች ሳይ አንተን ብዙ ጊዜ አይቻለሁ አልኩት ባለቤቱ ፒያኖ የምትጫወት እሱ ደግሞ ጸሎ የሚመራ እዛ ኮኦርዲኔት የሚያደርግ ሰው ነው ስለው አዎ አለኝ ምን እንደጠየቅኩት ታውቃላችሁ እንዴት ይሄንን ያህል አመት ይሄንን ሰው ይተከተለ ኖር ካልኩት በህያው እግዚአብሔር ፊት ነው መነግራችሁ እንዲህ አለኝ እንደነኚህ አይነት ሰዎች መከተል አንተ በግል ልትደርስበት የማትችለውን ልትገባበት የማትችላቸውን ብዙ ምዕራፎችና ስፍራዎች ያስገባሃል አለኝ እና ምሳሌ ሲሰጠኝ እንደዚህ አለኝ ፓስተር ቤኒሂን በጣም ብዙ የአገር ፕሬዝዳንቶች ጋር ቤተ መንግስት ገብቷል ጸልዮላቸዋል ወዳጆች ሆነዋል አለ ሚገርምህ አብሬው ስላለው በግሩፕ ስንሄድ በጣም ብዙ ቤተ መንግስት ገብቻለሁ አለ እኔ በግሌ ብሆን ኖሮ ቤተ መንግስት ውስጥ ልገባ አይደለም እነኛን ሰዎች ላገኝ ልተዋወቃቸው የምችልበት እድል የለኝም ማለት ከሱ ጋር በመሆኔ ግን ብዙ እኔ በግሌ መግባት ማልችልባቸው ምዕራፎች ላይ ገብቻለሁ በጣም ብዙ አገር ሄጃለሁ አለ እኔ በግሌ ብሆን የማልሄድባቸው አገሮች ነው ከሱ ጋር ስለሆንኩ የሄድኩት በጣም ትላልቅ ኩርሴዶች አገልግያለሁ በጣም ሰፋፊ የህይወት ምዕራፎች ረግጫለሁ ሰርቻለሁ ተገልጫለሁ አለ እንዴት ስትለው ከቤኒሂን ጋር ስለነበርኩ 20 አመት ነው ስከተለው አለኝ 2007 ማለት በፈረንጅ እንግዲህ የዛሬ 18 አመት አካባቢ ማለት ነው እንግዲህ አስቡ 17 18 አመት ማለት ነው አሁን 37 አመት ተከትሎታል አሁንም አብሮት አለ 37 አመት ሲከተለው ይሄ ሰውዬ ለምን መሪውን መከተል ቻለ እንዴት መሪህን በመከተል እሱ በሚገባበት ልክ እሱ በሚገዛው ልክ እሱ በሚረግጠው ልክ እየረገጥክ ትሄዳለህ አንተ እኮ በመከተል ነው የምትሄደው እሱ ነው ያየው እሱ ነው የተሰጠው ጸጋው እሱ ነው ባለ ራእዩ እሱ ነው ሞገስ ያለው እሱ ነው ሰፋፊ ነገር ላይ የሚደርሰው ለምሳሌ መርካቶ አካባቢ ተነግዳለህ ልበልህ አንድ የምትከተለው መሪ ይኖርሃል በቢዝነስ ውስጥ ማለት ነው ካውንስል የምታረገው እቃ ከሱ የምትወስድ ሰፋፊ ነገሮች ከሱ የተቀበልክ የምትሸጥ እሱ ካምፓኒ ላይ የምትሰራ ትሆናለህ ይሄ ሰው በንግዱ ዓለም እየተረመሰ ወደ ከፍተኛ ኢንቨስትመንት ወደ ከፍተኛ ልዕቀት እየደረሰ ወደ አፍሪካ ሀገሮች ኢንቨስትመንቱ እየሰፋ ዓለም አቀፍ ሲሆን አንተ ምን እንደምትሆን ታውቃለህ መርካቶ ሱቅ ኖሮክ አትቀርም ከዚህ ሰው ጋር በዚህ ዓለም አቀፍ ድርጅት ውስጥ በዓለም አቀፍ ደረጃ ማትገባበት ሌቭል ማትገባበት የኢንቨስትመንት ጥግ አይኖርም በመከተል ፍሬያማ ትሆናለህ እንጂ
አትከስርም። ብቻህን ሆነ ማትደርስባቸውን ጥጎች በውስጣቸው የባለራይነትና የከፍታ ጥግ ካላቸው ሰዎች ጋር በመከተልህ የነሱን ፉት ስቴፕ ይዘህ እነሱ የወጡበት ጫፍ ድረስ ትወጣለህ። ለምን? እየተከተልካቸው ስለሆነ የረገጡትን ትረግጣለህ። በነሱ አይን አርቀህ ታያለህ። ለምሳሌ አንተ መርካቶ ላይ መርካቶ ሱቅ ካለክ፣ ግፋ ካለ መጋዘን ካለክ፣ ግፋ ካለ ዕቃ ተረክበ ኢምፖርት አድርገ ከሰራ ትልቅ ይመስልሃል፣ እይታክ ነው። ነገር ግን ፋብሪካ ማምረት፣ ሌሎች አገሮች ላይ ኢንቨስት ማድረግ፣ ወደ ዓለም አቀፋዊ ፕሮዳክትና ለዓለም ዕቃ መበተን ላይ መድረስ እይታ ይፈልጋል። ስለዚህ አንተ ያላየከውን እይታ አንድ የምትከተለው የንግድ ራዕይ ያለው ሰው ያደርሳል። አየው፣ ታያለህ። በሱ አይን አንተ ታያለህ። በሱ አይምሮ አንተ ታስባለህ። በሱ እግር አንተ ትሄዳለህ። በሱ መርገጥ አንተ እርግጠኛ ትሆናለህ እንደምትረግጠው። የመከተል ሚስጥር እንዴ ወገኖቼ፣ አሁን ገባችሁ? ስለማንከተል ዝንጀሮ መንጋ የአባቱን ዱካ ይለካል። አባቱን ይከተላል አይደለም፣ እስኪያድግ ድረስ የአባቱን ዱካ ይከተላል። ከዛ አባቱ ዱካ ላይ የደረሰ ሲመስለው አባቱን ገሎ ሊደር መሆን ይፈልግ። ይሄ የአውሬዎች ባህሪ ነው። የአውሬዎች ባህሪ ከነገሮች ጋር አይያያዝም፣ ከሰዎች ጋር ነው የሚያያዘው። ለምሳሌ ለምን ዘላለም መሪ የሆነ ሚል አለ። ዘላለም ለምን ራእዩ ልቡ ሰፊ ነው። የሚያየው እኮ ከኔ አርቆ ነው። የማየት ልኩ፣ የጥበብ ልኩ፣ የማስተዳደር ልኩ፣ የትጋቱ ልክ ብሎ አያስብም። ለምን ዘላለም መሪ የሆነ ይላል እና ሌላ መለኪያ ይፈጥራል። ጥቁር ስለሆነ ይላል፣ ወይንም ደግሞ እንደኔ ዶክተር አይደለም ይላል፣ ወይንም እንደኔ እንትን አይደለም፣ የሆነ ብሔር አይደለም፣ የሆነ ነገር አይደለም ብሎ መሪነትን በፍጹም መወዳደር ከማይችል ጉዳይ ጋር ያያይዘዋል። ዘላለም ለምን የአውቶቢስ ተራ ልጅ ሆነም ብለው ሊደመድም ሁሉ ይችላል። በዚህ ማንነት መሪ እንዳትመርጥ፣ መሪ እንዳትከተል፣ መሪህን በዚህ አይነት ለመሪ መለኪያ በማይሆን ልክ እንዳታስብ። መሪ ስታስብ በስፋት አስተምራችኋለሁ። ሌላ መሪ ስታስብ የእይታውን ርቀት ነው የምታየው፣ የሚያይበት እይታ ነው ማለት ያለብህ። መሪ ስታስብ የልቡን ስፋት ነው ማየት ያለብህ። መሪ ስታስብ የትጋቱን መጠን ነው ማየት ያለብህ። የስትራቴጂውን ስኬታማነት ነው ማየት ያለብህ። ካለበለዛ መሪ ስታስብ ከመሪ ባህሪ ጋር የማይሄዱ ጉዳዮች አካተህ የምታስብ ከሆነ መሪ አይደለም እየመራህ ያለው። የምትከተለው ሰው ድንገት ወደ ጥፋትም ይሆናል የሚወስድህ። ምክንያቱም አንተ ጓደኛዬ ብለህ ይሆናል ይምራኝ ብለህ እጅን አውጥተህ የመረጥከው፣ ብሔሬ ብለህ ይሆናል፣ ወይንም ደግሞ ዘመዴ ብለህ ይሆናል፣ ወይንም እይታና ራእይና ትምህርት አንድ መስሎክ ዶክተር ናቸው እሳቸው እንትን ናቸው ትልቅ ሰው ናቸው ብለህ እድሜ መስሎክ ይሆናል። እየተከተልክ ያለው እድሜ ከሆነ ኤክስፒሪየንስ ነው እንጂ ዴስቲኒ ቪዥን አይደለም፣ የምትደርስበትን አይደለም። መሪነት የመድረሻ ስፍራን የመድረሻ ቦታህን እዚህ ሆኖ ያየለ ዴስቲኒውን ቀድሞ የሚያስረዳ ነው። ዘላለም እሱ ካሳየኝ በኋላ በቃ አይቻለሁ። ኖ እሱ አይዲያውን፣ ቪዥኑን፣ ዴስቲኒውን ሲነግርህ የምትከተልበት ምክንያት እዛ የምትደርስበትን መንገድ የሚያውቀው እሱ ነው። መንገዱን ነው የምትከተለው። ተከተለው መሪህን የምልህ ለዚህ ነው።
ተከተለው። አይገርምም? መንገዱን የሚያውቀው እሱ ነው። አንዳንድ ሰው እኔ የሚገጥመኝ ልንገራችሁ። እኔ እግዚአብሔር ለትውልድ ራእይ ሰጥቶኛል፣ ለአገር ራእይ ሰጥቶኛል። የእግዚአብሔርን ቤተ ክርስቲያን የመለኮትን ሐሳብ በአካሉ ላይ እንድገልጥ ነው። እኔ የፖለቲካ አጀንዳ የለኝም፣ የንግድ አጀንዳ የለኝም። ድሮ ስፖርተኛ ነበርኩ፣ በስፖርት ራእይ የለኝም። አሁን ያለኝ የቤተ ክርስቲያን የአካሉ ጉዳይ፣ የዚህ መጽሐፍ አጀንዳ የሰው ልጆች በዚህ የመለኮት አጀንዳ ውስጥ መጠቅለል፣ የትልቁ የክርስቶስ ራእይ አካል ሆኜ በዚህ ትውልድ መጥቻለሁ። ለዚህ ትውልድ እንዳሳየው ዓይኔ ተከፍቷል። አርቆ አሳይቶኛል። የቤተ ክርስቲያንን ክብር አይቻለሁ። የመለኮትን ኃይል አይቻለሁ። የመለኮትን ጥበብ፣ የልቡን ፈቃድና ሐሳብ አውቄያለሁ። ስለዚህ ለእናንተ እንደ መሪ ሆኜ መጣሁ። የት ታደርሰናለህ ብትሉኝ፣ የማደርሳችሁ እግዚአብሔር ልብ ውስጥ ነው። የማደርሳችሁ የወንጌል ነፃነት ውስጥ ነው። የማደርሳችሁ የዘመን ለውጥ የእረፍት ቀን ውስጥ ነው። ሰንበት ውስጥ ነው ማስገባ የማደርሳችሁ። ፍጥረታዊ ዓለም ሲጠፋ ሁሉ በእሳት ሲቀልጥ አዲስ ሰማይና ምድር ወደሚገባ መለኮታዊ ራእይ ነው ማደርሳችሁ። እንዲህ ወዳለው ወደ ዙፋኑ ራእይ ሁሉን አዲስ አደርጋለሁ። አሁን ይሄንን ዴስቲኒ አይቻለሁ። ይሄንን ሳወራ እኔ ዙሪያ ላይ ያሉ ከኔ ይሄንን ራእይ አይዲያው የሚሰሙ ሰዎች ብድግ ይሉና እኔም ባለ ራእይ ነኝ፣ እኔም እንደዘሌ በራሴ የቆምኩ ነኝ ይላል። አልገባህም? ተከተለኝ። ምክንያቱም አይዲያ ቦታው ላይ መድረስ ማለት አይደለም። አይዲያ እዛ የሚያደርሰው መርህና ጥበብ መንገዱን አውቀሃል ማለት አይደለም። ስለዛ ነገር መረጃ ሰማ ማለት አይተኸዋል፣ ምትሄድበትንም ስትራቴጂ አውቀኸዋል ማለት አይደለም። ለዚህ ነው መገዛት ማንችለው። እኛ ኢትዮጵያውያን አንገዛም። እመጣበታለሁ። መገዛት ላይ የመገዛት ልብ የለንም፣ የመታዘዝ ልብ የለንም። መሪዎቻችንን የመከተል ፍሬያማነት አናውቅም። በቃ በቀጥታ ኢየሱስ ካለው ተነስቼ ልንገርክ፣ እውርም ቢመራው ነው ያለው። እሱ ስለ መሪዎች ነው የተናገረው። እኔ ግን ስለ ተከታዮች ሁለተኛውን ቃል ልጠቀመው። የሚያይ መሪ ኖሮክ አንተ እውር ከሆንክ መሪህን መከተል ትርጉሙ ምንድን ነው? አይናማ መሆን ነው። አለመሰናከል ነው። ከጥፋት መዳን ነው። በሱ አይን መጠቀም ነው። መሪህን መከተል በመሪክ አይን መጠቀም ነው። ተከተለው። እውነቴን ነው የምነግራችሁ። ትውልዱ በትክክል ከአንድ ነገር አርነት መውጣት አለበት፣ መፋታት አለበት። ትውልዱ ከምን መሪዎችን ካለመከተል እና መሪዎችን ከመቃወም መውጣት አለበት። ነግሬያችኋለሁ። ወስዳችሁ ፈጥናችሁ ፖለቲካ ላይ አትለጥፉኝ። እኔ የትውልዱን ራእይ ነው ማወራው። የትውልዱን መንገድ ነው ማሳየት። ትውልዱ የጠፋበት አንድ ትልቅ ነገር ላይ እንዳይደርስ ያደረገው መሪውን የሚከተል ልብ ያለው ትውልድ አይደለንም። እንደ አገር፣ እንደ ቤተ ክርስቲያን፣ እንደ አገልጋይ ሆናለ። ስኬታማ ለመሆን ከላይክ መሪ ይኑርህ፣ ተከተለው።